السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. إن شاء الله تعالى بالشيخ الإسلام محمد بن عبد الوهاب رحمه الله تعالى يتزجاجون القواعد الأربعة يتسنون كتاب وإنما راتو مرهوش يتبالون زاري كفل هلتن أمنا يبتي هنا المالتنا بكفل عند እንዳስታወሳችሁት ምን አይተናል? ብዙ ነጥቦች አይተናል። ከዛ ውስጥ ሐኒፊያ የተባለውን አይተናል ማለት ነው። ሐኒፊያ የኢብራሂም አለይሂ ሰላም መንገድ ናት። አላህን በብቸኝነት ለሱ ሃይማኖትን በጠቅላላ ያጠራን ስንሆን ልናመልከውና ልንገዛው ነው። ይህም ደግሞ እኛ የተፈጠርንበት ዓላማ ነው። እኛም እንሁን ጂኖች ማለት ነው። ከዛ በመቀጠል ደግሞ ምን አይተናል? ኢባዳ ተብሎ እንደማይጠራ ምን እስካልሆነ ድረስ ከተውሂድ ጋር ብቻና ብቻ እስካልሆነ ድረስ ሽርክ ሲደባለቅ ስራው ሁሉ ውድቅ ይሆናል። ልክ ሰላት በምን እንደሚበላሸው ሐደስ ትልቁና ትንሹ ብለን የተነጋገር ነው ሲከሰት ምን እንደሚሆነው ሰላት እንደምትበላሸውና ሰላት እንደማይኖረው ማለት ነው። ለሰላት ውዱእ እንደሚያስፈልገው ሁሉ ለሰላት ጧሃራ እንደሚያስፈልገው ሁሉ ለማንኛውም አምልኮ ደግሞ ምን ያስፈልገዋል? ተውሂድ የተባለው ወሳኝና አንገብጋቢ ነገር ያስፈልገዋል ማለት ነው። ስለ ሽርክ አይተን ነበር። እኛ በጣም የሚጠበቅብን አጥብቀን ልንይዝ ልናቀው የሚገባው ይህ ሽርክ የተባለውን ትልቅ ወጥመድ እዛ ውስጥ እንዳንገባ። ምክንያቱም ሽርክ ማለት ምን ማለት እንደሆነ ሼኽ ማስረጃ አምጥተው አስቀምጠዋል ከአላህ ቃል ላይ ማለት ነው። አላሁ ሱብሓነሁ ወተዓላ ሽርክን በፍጹም እንደማይምር፣ ከሽርክ በታች ያሉትን ወንጀሎች ግን ለፈለገው ባሪያው እንደሚምር ማለት ነው። ዛሬ ምን እንቀጥላለን? ከባለፈው አያይዘናት ማለት ነው። ወዛሊከ ልክ እንደዚህም እኮ ነው ቢማዕሪፈቲ አርባኢ ቀዋዒድ አራቱን መርሆች በመረዳት ነው ምን ማድረግ የምትችለው ከዚህ ሽርክ ከተባለው ወጥመድ ልትወጣ የምትችለው። እነዚህን ደግሞ አራት መርሆች ዘከረሃ አሉ ሼኽ ረሂመሁላህ። ምን አሉ? ዘከረሃ አላሁ ተዓላ ፊ ኪታቢሂ አላሁ ስብሓነሁ ወተዓላ በኪታቡ ቁርአን ላይ የጠቀሳቸው ናቸው። እነዚህ አራት መርሆች አሉ። አልቃኢደቱ ልኡላ የመጀመሪያው መርሆ የመጀመሪያው ቃኢዳ አንተ ዕለም ልታውቅ ነው፣ ማወቅ ግድ ይልሃል። ምክንያቱም ይሄንን ጠንቅቀህ ካላወቅ አንተ ተውሂድ አለኝ ብለህ ገምተህ ግን ተውሂድ ላይኖርህ ይችላልና ልብ ሰተህ ስማ፣ ልብ ሰተን እንስማ ያላህ ባሪያዎች ሆይ አንተ ዕለም ልታቅ ነው አነል ኩፋር እነዚያ ከሃዲዎች አለዚነ ቃተለሁም ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተጋደሏቸው የሆኑት ከሃዲዎች እኮ ሙቂሩነ ያረጋግጡ ነበር። ምን ነበር የሚያረጋግጡት? ቢአነ አላህ መሆኑን ተዓላ ላቅ ያለው ሁወል ኻሊቁል ሙደብር ፈጣሪና አስተናባሪ መሆኑን ያውቁ ነበር እኮ ያረጋግጡ ነበር። ወአነ ዛሊከ ይህ ተግባራቸው ደግሞ አላህ ፈጣሪና አስተናባሪ መሆኑን ማወቃቸው ለም ዩድኺሉሁም ፊል ኢስላም ወደ እስልምና ውስጥ አላስገባቸውም ነበር። ስለዚህ በጣም የሚያስደነግጥ ነገር ነው ማለት ነው። አንድ ሰው ጌታዬ አላህ ነው፣ ፈጣሪዬ እሱ ነው፣ አስተናባሪው እኮ እሱ ነው፣ ከሰማይ ዝናብ የሚያዘንበው እሱ ነው፣ ሕያው የሚያደርገኝ እሱ ነው፣ የሚገለኝ እሱ ነው ብሎ ይሄን ሁሉ ካመነ በኋላ ግን ምን ካላመነ አምልኮን በጠቅላላ ግን ልፈጽምለት የሚገባው ማንንም ሳላጋራበት ለብቸኛው አላህ ነው የሚለውን ካልፈጸመ ሙስሊም አይባልም። ምክንያቱም የመካ አጋሪያን እነዛ ከሃዲዎች ሙሽሪኮቹ አረቦቹ ምንን ያረጋግጡ ነበር? አላህ ፈጣሪያቸው አላህ አስተናባሪ መሆኑን ያምኑ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ይህ ሁሉ ከመሆኑ ጋር ግን ተጋደሏቸው። ለምን? ወደ እስልምና አልገቡምና። የአላህን ጌትነትና ፈጣሪነት ብቻ ማወቅ ምን አያሰኝም? ሙስሊም አያሰኝም። ምን እስካላደረገ ድረስ ሰውየው ማለት ነው። ይህንን አያይዞ አምልኮንም ደግሞ በጠቅላላ ልክ አላህ ነው የፈጠረኝ ካለ እኔ ደግሞ የተፈጠርኩት ባለፈው ምን አይተናል? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሰውንም ጂንንም የፈጠርኳቸው እኔን በብቸኝነት እንዲገዙ ነው ብሏል። ፈጥሮናል ምን ለማድረግ? እሱም በብቸኝነት ለማምለክ። እሱም በብቸኝነት ካላመለክን ግን ማለት ነው ሰማይን የፈጠረው እሱ ነው፣ እኔን የፈጠረኝ እሱ ነው፣ ዓለምን የሚያስተናብረው እሱ ነው ብለን መለፍለፋችን አምነንበታልን ብንል ዋጋ የለውም፣ ሙስሊምም አንሆንም ማለት ነው። ወደ እስልምና
አያስገባም ይሄ وأن ذلك لم يدخلهم في الإسلام ወደ እስልምና አላስገባቸውም ምክንያቱም ተመልከቱ እነዛ ሙሽሪኮች እኮ ማለት ነው አንድም ቀን ዘሩን የሚያበቅልልን ላት ነው ኡዛ ነው ብለው እኮ አያውቁ ሰማይን የፈጠረው ላትና ኡዛ ናቸው ብለው አያውቁ ላኪን ምን ነበር የነሱ ማጋራት እነ ላትና ኡዛን እነዛ ጋሪያን ማለት ነው ወደ አላህ እንዲያቀርቧቸው ብለው እንጂ አምልኳቸውን ሲፈጽሙላቸው የነበረው የተፈጠርንለት እንግዲህ ኢላ ሊያዕቡዱን እኔም በብቸኝነት ሊያመልኩኝ እንጂ አልፈጠርኳቸውም የተባልንበትን ጉዳይ ለአላህ ማድረግ ትተው ሸሪካን አስቀመጡለት ማንን ላት ኡዛ የመሳሰሉትን ማለት ነው ፍጡራን አብዛኛውን ጊዜ ይረዳዳሉ እርዳታ ይፈልጋሉ ከግለሰብ ዘሎ አገሮች እንኳን ይረዳዳሉ አይደል ኢትዮጵያና እገሌ የምትባለው አገር ተረዳድተው ይሄን ሰሩ ሁለት ሀገር አልበቃ ሲል ደግሞ 3-4 ሀገሮች የምስራቁ ቀጠና የመካከለኛው አፍሪካ ቀጠና ከዛም ሲዘል ደግሞ አረቦች ለብቻ ይሄ ሁሉ ምን ስለሆነ ነው ሰዎች እርዳታ ይፈልጋሉ ፈጣሪያችንስ ረዳት የለውም ማሊከል ሙልክ ነው የንጉሶች ሁሉ ንጉስ ሁሉ በእጁ የሆነ የሁሉ ፈጣሪ የሁሉ አስተናባሪ ስለዚህ አምልኮ በጠቅላላ የሚገባው ለማን ነው ለረበል ዓለሚን ከሱ ውጭ ያሉት በጠቅላላ ጌታቸው እኮ እሱ ነው የሁሉ ጌታ ሁሉ በእጁ ያለ ይጠየቃል ምንም ነገር በእጁ የሌለ ደግሞ አይጠየቅም ስለዚህ አንተ ያላህ ባሪያ ሆይ አላህ ሰማይን የፈጠረው አላህ ምድርን የፈጠረው አላህ እኔን የፈጠረው ሁሉን አስተናባሪ እሱ ነው ማለትህ ብቻ ሙስሊም አያሰኝህም ሙስሊም ለመባል ረሱል ሰለላሁ ዐለይሂ ወሰለም እነዛን ሰዎች የታገሏቸው በምን ምክንያት ነው የተጋደሏቸው በምን ምክንያት ነው አላህ ፈጣሪ መሆኑን አስተናባሪ መሆኑን ካወቁ በኋላ አምልኮ የተባለውን በጠቅላላ እኛ የተፈጠርንለትን ዓላማ ግን ለፍጡራን ሰጡ ለብቸኛው ፈጣሪ መስጠትተው ማለት ነው ሼክ ሙሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ ምን አሉ ወደሊሉ አሉ ለዚህም ማስረጃ አለኝ አሉ ያለ ማስረጃ አልናገርም እያሉ ነው ቀውሉሁ ተዓላ ላቅ ያለው ከፍ ያለው የጌታችን ያላሁ ሱብሓነሁ ወተዓላ ቃል ነው አሉ ቁል በላቸው ያ ነብዩና ሰለላሁ ዐለይሂ ወሰለም መን የርዙቁኩም ማን ነው ሲሳይን የሚሰጣችሁ ሚነ ሰማእ ከሰማይ ዝናብን በማውረድ ሲሳይን የሚሰጣችሁ ማን ነው ወልአርዲ ከምድር ደግሞ ቡቃያዎችን ለናንተ የሚያወጣላችሁ ማን ነው በላቸው አመን የምሊኩ ሰምዐ ወልአብሷር መስሚያንና መመልከቻን ደግሞ የሚቆጣጠር ማን ነው በላቸው ወመን ዩኽሪጁ ልሐየ ሚን አልመይት ሕያውን ደግሞ ከሙታን የሚያወጣ ማን ነው በላቸው ወዩኽሪጁ ልመይተ ሚን አልሐይ ሙታንን ደግሞ ከሕያው የሚያወጣ ማን ነው በላቸው ወመን ዩደቢሩ ልአምር ነገሩን ሁሉ የሚያስተናብረው ደግሞ ማን ነው በላቸው እነዚህን ሁሉ ጥያቄዎች ጠይቃቸው እስቲ የነሱ መልስ ምን ይሆናል አለ እውነተኛው ጌታችን ሲናገር ፈሰየቁሉነ አላህ ይሉሃል አላህ ነው ይሉሃል ስለዚህ መስሚያና መመልከቻችንን የሚቆጣጠር ከሰማይ ዝናብ የሚያወርድልን ሲሳያችንን የሚሰጠን ከምድር ደግሞ ቡቃያን የሚያወጣልን ከሰማይና ከምድር ሲሳይን የሚሰጣችሁ መስሚያና መመልከቻዎቻችንን የሚቆጣጠር ሕያውን ከሙታን ሙታንን ከሕያው የሚያወጣ አረ ነገር ዓለሙን ሁሉ የሚያስተናብር ማን ነው ሲባሉ ማን አሉ አላህ ነው አሉ ጥሩ አላህ ነው ካላችሁ አሁን ጥያቄ ሊጠየቁ ነው ፈቁል በላቸው አፈላ ተተቁን ታዲያ ለምን ታጋራላችሁ በአላህ ላይ አትፈሩምን ተባሉ ማለት ነው ምክንያቱም እውነት አላህን የፈራ ሰው አላህ ምን ስላለ ሌላ ቦታ ላይ ማለት ነው ያ አዩሃ الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج لكم من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون أن أنت سوى شوي اعبدوا ربكم جيتاتشون أملكوا تعالى أملكوا ميقبوا لما أنه لجيتاتشن من لا درجة الذي جعل لكم الأرض فراشا مدر لنا أنت من يدرج اللاتشو ፍራሽ ያደረገላችሁ ወሰማአ ቢናአ ሰማይን ደግሞ ምን ያደረገላችሁ ጣራ ያደረገላችሁ ወጀዐለ ሚነ ሰማኢ ማአን ከሰማያት ደግሞ ከዳመና ዝናብን ያወረደላችሁ ፈአኽረጀ ለኩም ሚነ ሰመራቲ ሪዝቀን ለኩም
ከዛ ከዝናብ ደግሞ በወረደው ከምድር ላይ ቡቃያን ያበቀለላችሁ ምትመገቡት ምትበሉት ምትጠጡት ማለት ነው። ፈላ ተጅአሉ አለ አታድርጉ አለ ሊላሂ ለአላህ አንዳደን ቢጤን አታድርጉለት ሸሪካን አታድርጉለት አለ። ይሄን ሁሉ ከፊት ያለውን ያደረገ እናንተን የፈጠረ ከናንተ በፊት ያሉትን የፈጠረ ከሰማይ ዝናብ ያወረደ ሰማይን ጣራ ምድርን ፍራሽ ያደረገን በሱ ላይ ቢጤ ባላንጣ አታድርጉለት። ወአንቱም ተዕለሙን እናንተ እውነቱን እያወቃችሁ ከሱ ውጭ ፈጣሪ እንደሌለ ከሱ ውጭ አስተናባሪ እንደሌለ አምልኮ በጠቅላላ የሚገባው ለማን ነው? ያለ ብቸኛው ሁሉም ማድረግ ለሚችል ነው። ስለዚህ ምን ተረዳን ከዚህ? የአላህ ባሪያዎች ሆይ እንጠንቀቅ። ይሄ ሽርክ የተባለ ጉዳይ ተመልከቱ። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም የተጋደሏቸው የአላህን ፈጣሪነት የአላህን አስተናባሪነት ሲያምኑ የነበሩትን ሰዎች ነው። ላኪን በምን አያምኑም ነበረ? አምልኮን በጠቅላላ ለአንድ አላህ ብቻና ብቻ አጥርቶ በመስጠት አያምኑም ነበር ማለት ነው። አምልኮ ላይ ሲደርስ ለአላህ ሸሪካን ያደርጉለታል። አላህንም እየተገዙ ካላህ ውጭ ያሉትንም አብረው ይህም በመስራታቸው ምንን በሱ ላይ በማጋራታቸው የተፈጠሩበትን ዓላማ በመቀልበሳቸውና አላህን ብቻ ማምለክ ሲገባቸው ከሱ ውጭ ያሉትን ስላመለኩ ወደ እስልምና አልገቡም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተጋደሏቸው ማለት ነው። ስለዚህ የአላህን ፈጣሪነት ብቻ የአላህን አስተናባሪነት ብቻ ማወቅ ሙስሊም አያሰኝምና ሙስሊም የሚያሰኘውን ተውሂድ ጠንቅቀን እናውቅ ዘንድ ማለት ነው። ሁለተኛ ነጥብ ብለን በአላሁ ሱብሓነሁ ወተዓላ ፍቃድ በሚቀጥለው ትምህርት እናነሳለን ማለት ነው። አላሁ ሱብሓነሁ ወተዓላ ዕውቀትን ይስጠን፣ የኢኽላስ ባለቤቶች ያደርገን፣ እሱም በብቸኝነት ከሚያመልኩት አላህ ያደርገን፣ በሱ ላይ ከማጋራትም እሱ ይጠብቀን። የነብዩ ሰለላሁ ዐለይሂ ወሰለም ሱና አጥብቀው ከሚይዙ ቢድዓ ከተባለ ጠቅላላ ከሚርቁት አላህ ያደርገን። አላህ መጨረሻችንን ያሳምርልን። አላህ ዕውቀት ይስጠን። وصلى اللهم على نبينا محمد وعلى آله وصحبه أجمعين. سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.